ሰላም ጤና ይስጥልን የተወደዳችሁ የኤሪሳት ቴሌቪዥን ጣቢያ ተከታታዮች የከበረ ሰላምታችን በያላችሁበት ይድረስ እያለን ለግንቦት 30 2026 የተመራረጡ የአማርኛ ዜናዎችን ወደ እናንተ ማድረስ እንጀምራለን። በቅድሚያም አርዕስተ ዜናው። የፕሬዝዳንት ኢሳያስ ንግግር በዓለም አቀፍ ጉዳዮች ላይ ያተኮረ ነበር ሲሉ አቶ ሀብቶም ዮሐንስ ገለጹ። በኢትዮጵያ የሚገኙ ኤርትራውያን ጥንቃቄ እንዲያደርጉ ጥሪ ቀረበ። የአፍሪካ ህብረትና ኢጋድ በኢትዮጵያ የሚካሄደውን ምርጫ ሊታዘቡ ነው። የኦሮሚያ ክልል ፖሊስ የመራጮችን ደህንነት እንደሚያረጋግጥ ገለጸ። ዶክተር ቴዎድሮስ አድሃኖም ወደ ኮንጎ ማቅናታቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስም ከኬኔዲ ማዕከል እንዲነሳ ፍርድ ቤት ወሰነ። ሊቨርፑል አሰልጣኝ አርነ ስሎትን አስተናበተ። ወደ ዝርዝር ዜናዎቹ እናልፋለን። እንድትከታተሉን በአክብሮት እንጋብዛለን። የፕሬዝዳንት ኢሳያስ ንግግር በዓለም አቀፍ ጉዳዮች ላይ ያተኮረ ነበር ሲሉ አቶ ሀብቶም ዮሐንስ ገለጹ። አቶ ሀብቶም ዮሐንስ ፕሬዝዳንት ኢሳያስ አፈወርቂ 35ኛውን የኤርትራ ነጻነት በዓል አስመልክተው ያደረጉት ንግግር በዓለም አቀፍ አጀንዳዎች ላይ ያተኮረ እንደነበረ ከኤሪሳት ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ገልጸዋል። እቲ ህዝቢ ታማዓልቲ ነጻነት ስለ ዝኽብር ይመጽ ከም መዘናግዒ ከም ነቶም ክቡር ህይወቶም ዘሕለፉ ዝሰንከሉ ንዓቶም ዳርጋ ከም ንምዝካር ንምጓስ ነታ መዓልቲ ነጻነት ከዓ ኣብ ሃገሩ ሃገሩ ስለ ዝረኸበ ዋላ ብዙሕ ጭምጭኳንን ብዙሕ ከልበትበትን ዘለዎ ምሕደራ ናይ ህግደፍ ይሕልፍ እምበር ነታ ሃገሩ ንምኽባር እዩ ኣብኡ ተኣኪቡ እምበር ታይ መደረ ምኽሰምዕ ትመደረውን እኮ ክካታተሎ ክኽእል ተኾይኑ እቲ ትሕሶ ናይ ፕሬዝደንት ኢሳያስ ዝዛረቦ ከምዚ ንገዛእ ርእሱ ናይ ገዛእ ርእሱ ኮፍ ኢልካ ምሻለካ ኦፊስካ ኮንካ እዚ ከም ዝተኾነ ኢልካ ተቕርቦ ዘረባ ደኣ እምበር ንህዝቢ ዝኸውን ዘረባ ኣይኮነን። ብዛዕባ ቬኔዙዌላ ልዒሉ ካብቲ ዝነበረ ህዝቢ ሲ ናይ ቬኔዙዌላ ክንደይ ተኸታቲልዎ ትብሎ እንደገና እንታይ ኢሉ ቤናይ ሕጊ ቤናይ ኣህጉራዊ ሕጊዮም ብዛዕባ ሕጊ ክንዛረብ እንድሕር ኮይና ግን ኣጦቕ ኣቢልካ ክትሓቶ ዘለካ ታዩ ንስኻ ከደኣ እሞ ቤናይ ሕጊ ኢኻ ነቶም ጋዜጠኛታትን ነቶም መራሕቲ ሃይማኖትን ንኣቡነ ነብስሄር ኣቡነ አንቶኒዮስ ከይተረፈ ነቶም ጋዜጠኛታት ነቶም ሚኒስትራት ነቶም ጄኔራላት በየናይ ሕጊ አሲርካዮም። የኤርትራ ህዝብ ለነጻነት ቀኑ ያለውን ዋጋና ክብር ለመግለጽ እንዲሁም ለዚች ሀገር ሲሉ መስዋዕትነት የከፈሉትን ለማሰብ በተገኙበት መድረክ ላይ ፕሬዝዳንት ኢሳያስ ስለ ቬንዙዌላና በሀገሪቱ ፕሬዝዳንት ላይ በአሜሪካ ስለተፈጸመው እገታ፣ የሰብአዊ መብት ጥሰትና ህገወጥነት ሲናገሩ የተሰሙ ሲሆን ይህም የሚጠይቅና የሚቆጣጠራቸው አካል ስለሌለ እንደፈለጉት እየተናገሩ ነው ሲሉ አብራርተዋል። የኤርትራን ህዝብ ለዘመናት በጭቆና ውስጥ እንዲኖር ያደረጉት ፕሬዝዳንት ኢሳያስ በአሜሪካ የተጀመረው ዲፕሎማሲያዊ ሂደት ከስልጣን ሊያስወግዳቸው ስለሚችል ሊቀበሉት እንደማይችሉ የገለጹት አቶ ሀብቶም የኤርትራ ህዝብ ለፍቅር ለቅንነትና ለፍትህ ከጣረና ተከባብሮ በህብረት መስራት ከቻለ ግን የፈለገውን ያህል ጊዜ ቢወስድ እንኳን ማሸነፉ እንደማይቀር አስረድተዋል። በመጨረሻም እስረኞች የታሰሩበት ሰንሰለት ተሰብሮ ከቤተሰቦቻቸው ጋር የሚቀላቀሉባት፣ ስደተኞችና ምሁራን ወደ ኤርትራ ተመልሰው በጋራ ሀገር የሚገነቡባት፣ በህገ መንግስት የምትመራ ሀገር እንዲኖረንና በተለይ ደግሞ ፍትህ እንዲሰፍን መታገል አለብን በማለት መልእክታቸውን አስተላልፈዋል። ካብዚ ሁሉ ክንድሕን እንድሕር ኮይና ብእዋኑ ናብ ፍትሒ ንድፋዕ ብኣኣ እንድሕር ደኣ ፅዒርና እግዚአብሔር አምላክ ክሕወሶ እዩ ዝብል እምነት አለን እሞ ንዓኻ ንስድራ ቤትካ ንህዝቢ ኤርትራ ደገ ዘሎ ኣብ ውሽጢ ዘሎ ፍቅርን ሰላምን ይምነየሉ። በኢትዮጵያ የሚገኙ ኤርትራውያን ጥንቃቄ እንዲያደርጉ ጥሪ ቀረበ።
በኢትዮጵያ የሚገኙ ኤርትራውያን ከነገ በስቲያ ሰኞ ሰኔ 1 ቀን 2026 ከሚካሄደው ሀገራዊ ምርጫ ጋር ተያይዞ ከፍተኛ ጥንቃቄ እንዲያደርጉ ከተቆርቋሪ ኤርትራውያንና ኢትዮጵያውያን ጥሪ ቀርቧል። የፖለቲካ ተንታኞችና ምሁራን ኢትዮጵያ በምርጫ ወቅት የፖለቲካና የጸጥታ ውጥረቶች እንደሚታዩባት ያስገነዝባሉ። በተለያዩ ቦታዎች ከምርጫው ዋዜማ ቀናት ጀምሮ እስራትና አፈሳ እየታየ በመሆኑ ኤርትራውያን ጥንቃቄ እንዲያደርጉና ምርጫው እስኪያልፍ ድረስ ከመኖሪያ ቤታቸው እንዳይወጡ ተቆርቋሪ ወገኖች ያሳስባሉ። በኢትዮጵያ የሚካሄደው ሀገራዊ ምርጫ ነፃ፣ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የብዙ ኤርትራውያንና ኢትዮጵያውያን ምኞት መሆኑን የኤሪሳት ምንጮች የሰጡት መረጃ ያመለክታል። የአፍሪካ ህብረትና ኢጋድ በኢትዮጵያ የሚካሄደውን ምርጫ ሊታዘቡ ነው። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት በመጪው ሰኞ የሚካሄደውን የኢትዮጵያ ምርጫ ይታዘባሉ። የአፍሪካ ህብረትን የታዛቢ ልዑክ የሚመሩት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ሲሆኑ የኡጋንዳ የቀድሞ ምክትል ፕሬዝዳንት ስፔሲዮዛ ዋንዲራ ካዚብዌ የክፍለ አህጉራዊውን ተቋም ኢጋድን የምርጫ ታዛቢ ልዑክን እየመሩ አዲስ አበባ ደርሰዋል። ዶክተር ስፔሲዮዛ ትናንት ከምርጫ ባለድርሻ አካላት ጋር ምክክር ማድረጋቸውን ኢጋድ አስታውቋል። ኢጋድ በኤክስ ገጹ እንዳሰፈረው የምርጫ ታዛቢ ቡድኑ አስተባባሪዋ ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት ዋና ዳይሬክተር አቶ አበራ ኃይለማርያም ጋር በነበራቸው ቆይታ በኢትዮጵያ የ2018 ምርጫ ዝግጅትን፣ የዲሞክራሲ ሂደትን በመገንባት ዙሪያ የሲቪክ ማህበራት ሚና፣ ለመራጮች ስለሚሰጡ ትምህርቶች፣ የመገናኛ ብዙሃን ተደራሽነትና አካታች የፖለቲካ ተሳትፎን በተመለከተ መወያየታቸው ታውቋል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የኢትዮጵያ የ2018 ምርጫ ታዛቢ ቡድን አስተባባሪ ስፔሲዮዛ ዋንዲራ ካዚብዌ ከዚህ በተጨማሪ ከኢዜማ ፓርቲ አመራር አባላት ጋር ባካሄዱት ውይይትም ስለ ምርጫው ሂደት፣ የምርጫ ዘመቻው፣ የመገናኛ ብዙሃን ሽፋንና የምርጫ ተያያዥ ጉዳዮችን በተመለከተ ሀሳብ መለዋወጣቸውን ገልጸዋል። ሰባተኛውን ጠቅላላ ምርጫ ከኢጋድ በተጨማሪ የአፍሪካ ህብረት ይታዘባል። የአፍሪካ ህብረትን የታዛቢ ልዑክ የሚመሩት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ትናንት አዲስ አበባ ሲደርሱ አዲስ አበባ የአፍሪካ ህብረት መቀመጫ በመሆኗ በዚህ የሚካሄድ ምርጫ ለኢትዮጵያ ብቻ ሳይሆን ለመላው አህጉር ጭምር ጠቃሚ ነው ሲሉ መንግስት ለሚቆጣጠረው የኢትዮጵያ ዜና አገልግሎት ተናግረዋል። ምርጫው ሰላማዊ እንደሚሆንና ሰዎች የዲሞክራሲያዊ ፍላጎታቸውን ለመግለጽ እድሉን እንደሚያገኙ ተስፋ አደርጋለሁም ብለዋል። የኦሮሚያ ክልል ፖሊስ የመራጮችን ደህንነት እንደሚያረጋግጥ ገለጸው። የኦሮሞ ነጻነት ሰራዊት በበኩሉ ከምርጫው አስቀድሞ የትራንስፖርት እገዳ ጥሏል። ነዋሪዎች በምርጫው ላይ እንዲሳተፉ ጥሪ ያቀረበው ኮሚሽኑ መራጮች በምርጫው ዕለት በሙሉ እምነት ወጥተው ድምፅ እንዲሰጡ አሳስቧል። ጀነራል ድሪባ በክልሉ የተደራጁ የጸጥታ ኃይሎች በምርጫው ወቅት ሰላምና የህግ የበላይነትን ማስከበራቸውን እንደሚቀጥሉም ገልጸዋል። ይህ የጸጥታ ማረጋገጫ መግለጫ የተሰጠው የኦሮሞ ነጻነት ሰራዊት ምርጫውን ውድቅ ማድረጉንና በመላው ኦሮሚያ ሰፊ የእንቅስቃሴ ገደቦችን መጣሉን ባስታወቀበት ዕለት ነው። ከነገ በስቲያ ሰኞ ሰኔ 1 2026 በኢትዮጵያ የሚካሄደው ሀገራዊ ምርጫ ፍትሐዊና ነጻ ምርጫ ሆኖ እንደሚጠናቀቅ የብልጽግና መንግስት ቢገልጽም በህዝቡ ዘንድና በምሁራንና በፖለቲከኞች ግን ተአማኒነት እንደሌለው የተለያዩ መረጃዎችና ዘገባዎች ያመለክታሉ። ዶክተር ቴድሮስ አድሃኖም ወደ ኮንጎ ማቅናታቸው ተገለጸ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢቦላ ቫይረስ ክፉኛ በተጠቃችው የምስራቅ ዴሞክራቲክ ሪፐብሊክ ኮንጎ የኢቱሪ ግዛት ዋና ከተማ ወደ ሆነችው ቡኒያ ዛሬ ገብተዋል። ዶክተር ቴድሮስ አድሃኖም ወደ ከተማዋ ያቀኑት በኢቦላ ስርጭት ክፉኛ የተጎዱትን የከተማዋ ነዋሪዎችን ሁኔታ ከነዋሪዎች አዳምጠው አስፈላጊውን እርዳታ ለማድረግ ነው ተብሏል። መረጃዎች እንደሚያመለክቱት የበሽታው ስርጭት ከጀመረበት እንደ አውሮፓውያኑ አቆጣጠር የግንቦት ወር አጋማሽ 2026 እስካሁን ባለው ጊዜ በኮንጎ ወደ 1100 ገደማ የሚሆኑ ሰዎች በኢቦላ ቫይረስ መያዛቸው ተረጋግጧል። በበሽታው 246 ሰዎች መሞታቸውንም የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት መግለጹን የዘገበው የፈረንሳይ ዜና አገልግሎት ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስም ከኬኔዲ ማዕከል እንዲነሳ ፍርድ ቤት ወሰነ። የፕሬዝዳንት ዶናልድ ትራምፕ ስም ከኬኔዲ ተቋም ይፋዊ መጠሪያነት፣ አካላዊና የዲጂታል መለያዎች እንዲሁም ይፋዊ ቁሳቁሶች ላይ በ14 ቀናት ውስጥ እንዲነሳ ክሱን የተመለከቱት ዳኛ ወስነዋል። ዳኛው የማዕከሉ ስም ያለ ኮንግረሱ ፈቃድ አይለወጥም ብለዋል። ፕሬዝዳንት ትራምፕ ባለፈው ዓመት ነበር በቀድሞ ፕሬዝዳንት ጆን ኤፍ ኬኔዲ ማዕከል ስማቸው አባሪ እንዲሆንና በዋሽንግተን ዲሲ ሌሎች ማሻሻያዎችን ይፋ ያደረጉት። በርካታ የማዕከሉን ባላደራዎች በመቀየር ራሳቸውን ባላደራ አድርገው የሾሙት ትራምፕ በኋላ ላይ ደግሞ የጥበብ ማዕከሉ ሊቀመንበር ሆነዋል። ባለፈው ታህሳስ ወር ቦርዱ የተቋሙን ስም ለመቀየር ውሳኔ አሳልፈዋል። በውሳኔው ማግስት የትራምፕ ሙሉ ስም የያዘ አዲሱ የማዕከሉ መጠሪያ የተቋሙ የፊት መግቢያ በር ላይ ተለጥፈዋል። የኬኔዲ ማዕከል ቃል አቀባይ የዳኛውን ትዕዛዝ ይግባኝ እንደሚሉ ተናግረዋል። ፕሬዝዳንት ትራምፕ በበኩላቸው በትሩዝ ሶሻል ማህበራዊ የትስስር ገጻቸው እየወደቀ ያለውን ተቋም ወደኛ ለመመለስ ከኮንግረሱ ጋር እሰራለሁ ብለዋል። ትራምፕ የአሜሪካን 250ኛ ዓመት ልደት ለማክበር ሲባል ማዕከሉን ለማደስ ለ2 ዓመታት እንዲዘጋ የሰጡትን ትዕዛዝም ዳኛው አግደውታል። የማዕከሉ የቦርድና የኮንግረስ አባል የሆኑት ጆይስ ቢቲ እና ሌሎች የማዕከሉ የቀድሞ ባላደራዎች ናቸው ትራምፕ ላይ ክስ የመሰረቱት። የዛሬው ውሳኔ አስተዳደሩ የማዕከሉን ስም ለመቀየርና ማዕከሉን ለመዝጋት ያደረገው ጥረት ሕጋዊ መሰረት እንደሌለው በትክክል አሳይቷል ሲሉ ጆይስ ቢቲ ለቢቢሲ ተናግረዋል። የኬኔዲ ማዕከል የአሜሪካ ሕዝብ እንጂ የዶናልድ ትራምፕ አይደለም ያሉት የኮንግረስ አባሏ ፕሬዝዳንቱ የተከበረውን ማስታወሻ ለራሳቸው ከንቱ ፍላጎት ሲሉ አራክሰውታል ብለዋል። የማዕከሉ ቃል አቀባይ ሮማ ዳራሺ የቢቢሲ የአሜሪካን አጋር ለሆነው ሲቢኤስ ኒውስ በላኩት መግለጫ ዶናልድ ትራምፕ ለአሜሪካ ባህል ማዕከል ያበረከቱትን አስተዋጽኦ እውቅና ለመስጠት ሲል ቦርዱ የወሰነውን ውሳኔ ለመመለስ ይግባኝ እንደሚሉ ተናግረዋል። የማዕከሉ ሙሉ ስም የተቀየረው የዶናልድ ጄ ትራምፕ እና ጆን ኤፍ ኬኔዲ መታሰቢያ የክዋኔ ጥበባት ማዕከል ተብሎ ነው። ዳኛ ክሪስቶፈር ኩፐር የሰጡት ትዕዛዝ የማዕከሉ ስም እንደ አውሮፓውያኑ አቆጣጠር በ1971 ሲመሰረት ጀምሮ በነበረው መጠሪያ ጆን ኤፍ ኬኔዲ መታሰቢያ የክዋኔ ጥበባት ማዕከል እንዲባል ነው። ለኬኔዲ ማዕከል ስም የሰጠው ኮንግረሱ ነው፣ እናም ስሙን የሚቀይረው እርሱ ብቻ ነው ብለዋል። ኬኔዲ ማዕከል እንደ አውሮፓውያኑ አቆጣጠር በ1963 ለተገደሉት ፕሬዝዳንት ጆን ኤፍ ኬኔዲ መታሰቢያ እንዲሆን ታስቦ እንደተሰራ ይታወቃል። ዜናው ከቢቢሲ ቴሌቪዥን ጣቢያ የተገኘ ነው። ሊቨርፑል አሰልጣኝ አርነ ስሎትን አሰናበተው። የእንግሊዙ ክለብ ሊቨርፑል ኔዘርላንዳዊውን አሰልጣኝ አርነ ስሎትን ማሰናበቱን ይፋ አድርጓል። የሊቨርፑል እግር ኳስ ክለብ አሰልጣኝ አርነ ስሎት ከኃላፊነታቸው መነሳታቸውንና አዲስ ተተኪ የመፈለግ ሂደት መጀመሩን ነው ክለቡ ያስታወቀው። ኔዘርላንዳዊው አሰልጣኝ በፈረንጆቹ 2024 ክለቡን ከተረከቡ በኋላ በመጀመሪያው የውድድር ዘመን የሊቨርፑልን 20ኛ የፕሪሚየር ሊግ ዋንጫ በማሸነፍ ታሪካዊ ስኬት ማስመዝገባቸው ይታወሳል። አርነ ስሎት በዚህ ዓመት የሊጉ ምርጥ አሰልጣኝ ሽልማትን ያሸነፉ ሲሆን ቡድኑን ለካራባኦ ካፕ ፍጻሜና ለቻምፒየንስ ሊግ 16 ውስጥ ማድረስ ችለውም ነበር። የተወደዳችሁ የኤርትራ ሳተላይት ቴሌቪዥን አድማጭ ተመልካቾቻችን ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ አበይት ዜናዎችን በዚህ ፈጽመናል። እስከ ፍጻሜው ከኛ ጋር ለነበራችሁ ቆይታ እናመሰግናለን። ጤና ይስጥልን።